ሰላም የቻናላችን ቤተሰቦች ብያላችሁ በሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶች እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት ድርብ ቃላት ወይም ኮምፓውንድ ወርድስ የምንላቸውን ይሆናል። እነዚህ ድርብ ቃላት ወይም ኮምፓውንድ ወርድስ የምንላቸው ሁለት የተለያዩ ትርጉም ያላቸው ቃላት አንድ ላይ አጣምረን ስናነባቸው ሌላ አዲስ ትርጉም ያለው ቃል መፍጠር የሚችሉ ቃላት ናቸው ማለት ነው። እነዚህ ቃላት ምን እንደሚመስሉ በደንብ እናያለን ማለት ነው። ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ በደንብ መለማመድ ይኖርባችኋል ማለት ነው። ወደ ክላሳችን ስናልፍ እንደ እርሳችን የተጠቀምነው ድርብ ቃላት ወይም ኮምፓውንድ ወርድስ እንላለን። በእንግሊዝኛ ኮምፓውንድ ወርድስ ይባላሉ። እዚህ ድርብ ቃላት የምንላቸው ኮምፓውንድ ወርድስ ይባላሉ ማለት ነው። እነዚህ ምን እንደሚመስሉና እንዴት መጻፍ ማንበብ እንደምንችል እናያለን። አብሮ እያነበብን እኔ እዚህ ጋር ቃል አንድ ይላል። ቃል ዋን ቃል አንድ በዚህ ብሎክ መጀመሪያ ትርጉም ያለው ቃል እዚህ ጋር አለ። ሌላ ደግሞ ቃል ሁለት ሌላ ሁለተኛ ቃል ደግሞ እዚህ ጋር አለ። ስለዚህ ቃል አንድ ሲደመር ቃል ሁለት ሌላ አዲስ ቃል ይፈጥራል ማለት ነው። ሌላ አዲስ ቃል ይፈጥራል። እዚህ ጋር የነሱ ጥምር ደግሞ እዚህ ጋር እዚህ ብሎክ አለ ማለት ነው። ከዛ የዚህ የአዲሱ ቃል ትርጉሙ ወይም ሚኒንጉ ምን ይሆን የሚለውንም በዛው እያየን እንሄዳለን። እሺ የልብ የሚል ቃል እንዳለ እዚህ ጋር ደግሞ ስንመጣ ጓደኛ እዚህ ጋር ጓደኛ የሚል ቃል ሁለት አለ ማለት ነው። ስለዚህ ቃል አንድ ሲደመር ቃል ሁለት አዲስ ቃል ይሰጣል ብለናል። ስለዚህ ቃል አንድ ምን ይላል? የልብ ሲደመር ጓደኛ የልብ ጓደኛ የሚል ድርብ ቃል ወይም ኮምፓውንድ ወርድ አገኘን ማለት ነው። የልብ ጓደኛ ማለት ምን ማለት ነው የሚለውን ስናይ ደግሞ የቅርብ ሰው ማለት ነው ማለት ነው። የልብ ሲደመር ጓደኛ የልብ ጓደኛ የሚል ድርብ ቃል አገኘን። የዚህኛው ትርጉም ደግሞ የቅርብ ሰው ማለት ነው። ኦኬ እዚህ ጋር ስንመጣ እግር ሲደመር እዚህ ጋር ስንመጣ ደግሞ እግር የሚል ቃል እንዳለ እዚህ ጋር ቃል ሁለት ጋር ስንመጣ ኳስ የሚል ቃል ሁለት አለ ማለት ነው። እነዚህ ሁለቱንም ቃላት ቃል አንድ ሲደመር ቃል ሁለት ማለትም እግር ሲደመር ኳስ አንድ ላይ እግር ኳስ ማለት ትርጉሙ ምንድነው የሚለውን ስናይ ደግሞ የስፖርት አካል ነው። አንዱ የስፖርት ዘርፍ ነው ማለት ነው። ስፖርት ወይም ፉትቦል የምንለው ይሆናል ማለት ነው። እግር ሲደመር ኳስ እግር ኳስ ስፖርት ትርጉሙ ደግሞ ስፖርት የስፖርት አካል ወይም አባል ነው ማለት ነው። ስለዚህ ፉትቦል ይላል። ቤት የሚል ቃል እንዳለ ሰራተኛ ቤት የሚል ቃል እንዳለ ሰራተኛ የሚል ቃል ሁለት አለ። እነዚህ ሁለቱን ቃላት አጣምረን አንድ ላይ ስናነብ ቤት ሰራተኛ የሚል ድርብ ቃል አገኘን ማለት ነው። ቤት ሰራተኛ ማለት ደግሞ ትርጉሙ ረዳት ማለት ይሆናል ማለት ነው። ምግብ የሚል ቃል እንዳለ ቤት የሚል ቃል ሁለት አለ። ስለዚህ አጣምረን አንድ ላይ አዲስ ቃል ስንፈጥር ምግብ ቤት ማለት ያው ሬስቶራንት ወይም የምግብ የመመገቢያ ካፌ ማለት ነው። የምግብ መመገቢያ ካፌ ምግብ የሚሸጥበት ካፌ
ማለት ነው። ስለዚህ ሬስቶራንት ይባላል በእንግሊዘኛ። ምግብ ቤት ምግብ ቤት ሬስቶራንት። ኦኬ እዚህ ጋርም ስንመጣ የመኪና የሚል ቃል እንዳለ መንገድ የሚል ሌላ ቃል ሁለት አለ ማለት ነው። ስለዚህ ቃል አንድ ሲደመር ቃል ሁለት ሌላ አዲስ ቃል የመኪና መንገድ የሚል ትርጉም ያለው ቃል መሰረትን ማለት ነው። እዚህ ጋር የመኪና መንገድ ማለት ትርጉሙ ደግሞ እንደምናውቀው የመኪና መስመር መኪና የሚሄድበት መስመር ነው ማለት ነው። ኦኬ ሆድ አንድ ቃል ነው። ባሻ ሌላ ቃል ነው ማለት ነው። ሆድ ባሻ የሚሉትን ሁለቱንም ቃላት አንድ ላይ አጣምረን ሌላ አዲስ ቃል ስንፈጥር ሆደ ባሻ ማለት ደግሞ ምን ማለት ነው የሚለውን ስናይ ቶሎ የሚያዝን ወይም ሩህሩህ ሰው ሆደ ባሻ ይባላል ማለት ነው። ኦኬ አፍ ሲደመር ወርቅ አፍ ሲደመር ወርቅ አፈወርቅ የሚል ድርብ ቃል እናገኛለን። አፈወርቅ ማለት ትርጉሙ ደግሞ ንግግሩ የሚያምር ወይም መልካም የሚናገር ሰው አፈወርቅ ይባላል ማለት ነው። ኦኬ ወደ ቀጣዩ ስናልፍ ራስ ምታት ራስ ሲደመር ምታት ራስ ምታት ማለት የራስ ህመም ማለት ነው። ወይም በእንግሊዘኛ ሄዴክ ይባላል ማለት ነው። ራስ ሲደመር ምታት ራስ ምታት ወይም ሄዴክ እንለዋለን ማለት ነው። ኦኬ ልብ ሲደመር ሙሉ ልብ ሲደመር ሙሉ ልበ ሙሉ የሚል አዲስ ቃል እናገኛለን። ልበ ሙሉ ማለት ምን ማለት ነው? ሰልፍ ኮንፊደንት ወይም በራስ መተማመን የሚችል ሰው ማለት ነው። ልበ ሙሉ ደፋር ወይም ራስ መተማመን ያለው ሰው ነው ማለት ነው። ኮንፊደንት ይባላል። አይን አውጣ አይን ሲደመር አውጣ አይን አውጣ ማለት ደግሞ ደፋር ወይም አስቸጋሪ ፍራቻ የሌለው ሰው አይነ ደረቅ የምንለው ይሆናል ማለት ነው። ኦኬ እንግዲህ በዛሬ ክላሳችን ድርብ ወይም ኮምፓውንድ ወርድስ የምንላቸው እንዴት መፍጠርና ምን እንደሚመስሉ በቀላል መንገድ አይተናቸዋል። የልብ ጓደኛ፣ እግር ኳስ፣ ቤት ሰራተኛ፣ ምግብ ቤት፣ የመኪና መንገድ፣ ሆደ ባሻ፣ አፈወርቅ፣ ራስ ምታት፣ ልበ ሙሉ፣ አይን አውጣ የሚሉትን ከነ ትርጉማቸው በደንብ አይተናል። የዛሬ ክላሳችን ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በየትኛውም ዓለም ሆናችሁ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በቀጥታ መማር የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።